ኤችጂኤን የወንጀል ታሪክ የተለያዩ ዓለም አቀፍ እንዲሁም ሀገራዊ የወንጀል ታሪኮችን ውስብስብ የወንጀል ትዕይንተ ቋጠሮችን እየፈተልን በድንቅ አቀራረብ ወደ እናንተ እናደርሳለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁ እንላለን። ኤችጂኤን የወንጀል ታሪክ መቼም በህይወት ጎዳና ሁላችንም ጉራማይሌ የሆነ የስብዕና ባለቤቶች ነን። በልምምድም ይሁን በሌላ ምክንያት ድብቅ የሆነ ማንነትን እናዳብራለን። የሰዎችን የፊት ገጽታ ተመልክተን ፍጹምም እንሳሳታለን። እነዚህማ ክፉ ተግባር ላይ አይውሉም፣ ገራገርና መልካሞች ናቸው ብለን እናስባለን። ይሁን እንጂ ያልጠበቅናቸው ሰዎች ከአእምሮ በላይ የሆነ አሰቃቂ የወንጀል ድርጊቶችን ፈጽመው እጃችንን በአፋችን ላይ ያስጭኑናል። ከዚህም አልፎ አንዳችም ጸጸት አይታይባቸውም። በጥፋት ላይ ጥፋት እየደራረቡ ረጅም ጊዜን ይቆያሉ፣ በሕግ ተጠያቂ እስኪሆኑ ድረስ። የሰው ልጅ መጨረሻው አይታወቅምና በአገራችን ተለምዳዊ አባባል መጨረሻዬን አሳምርልኝ የሚለው ብሂል ገዢ ነው። የዛሬው ባለታሪካችን እንደ ብርሃን በሚያበራ ፈገግቷ እያማለለች የቀረቧትን የትዳር አጋሮቿን ዕጣ ፈንታቸውን በይናለች። ምን ይሄ ብቻ! ለገዛ ቤተሰቦቿና ለወለደቻቸው ልጆቿም ርኅራኄ የማታውቅ አረመኔ ነፍሰ ገዳይ ነች። በዘመኑ የበርካታ ጋዜጦችና መገናኛ ብዙሃኖች የፊት ገጽ ላይ ስሟን ማየት ሁሉ የተለመደ ነው። አንዳንድ ቃለ መጠይቋን ስትመለከቱት ደግሞ እንኳን የሰው ነፍስ የቀጠፈች ዝንብ እንኳን የገደለች አይመስልም። ይቺ ነፍሰ ገዳይ እናቷን፣ 2 ልጆቿን፣ 2 የልጅ ልጆቿን፣ 4 ባሎቿን፣ ምን አለፋችሁ 11 የሚሆኑ የቤተሰብ አባሎቿን ከሕይወት ገጽ ላይ ፍቃቸዋለች። የሚገርመው ደግሞ ሁሉንም ግድያዎች የፈጸመችው በጥሩ ሁኔታ በተቀመመ መርዝ ነው። ዓላማው ደግሞ ከሕይወት መድን የሚገኝ ዳጎስ ያለ ጥቅምና የበቀል ጥምን ለማርካት በሚል ነው። እንደ አውሮፓውያን አቆጣጠር በ1905 በሀገረ አሜሪካ አልባማ ብሉ ማውንቴን በሚባል አካባቢ ከአባቷ ጄምስና ከእናቷ ሉዊሳ ሃዝል ይችን ዓለም የተቀላቀለችው ናኒ ሮስ ቤተሰቦቿ ከወለዷቸው 5 ልጆች አንዷ ናት። ገና በልጅነቷ ደስተኛና ፍልቅልቅ የሆነች ልጅ የነበረች ቢሆንም ነገር ግን አባቷ ጄምስ እጅግ ኃይለኛና ቁጡ የሆነ ሰው ስለነበር ከቤተሰቡ አባላት ጋር መልካም የሚባል ግንኙነት የለውም። ከዚህ አልፎም ቤተሰቡን በጭቆና ነው የሚያስተዳድራቸው። ከሱ ቃል ውልፍት የሚል አልነበረም። እንዲያውም እሷንና 3 እህቶቿን ከትምህርት ገበታቸው ነጥሎ ረጅም ሰዓታት በእርሻ ቦታ ላይ ከባድ ስራዎችን ሁሉ ያሰራቸው ነበር። ከሁሉም በተለየ ግን የገዛ ሚስቱ ላይና ናኒ ላይ የበለጠ ቁጥጥር ነበረው። በጊዜ ሂደትም በተደጋጋሚ ግጭት ውስጥ ይገባሉ። በዚህ ሁኔታ ውስጥ ሚስትየው ሉዊሳ ወደ ቤተሰቦቿ ትሄዳለች። እንደገና ሄዶ በስንት ምልጃ ለምኖ ያመጣታል። በድጋሚ ይጣላሉ፣ እንደገና ያመጣታል። ሁኔታዎች በዚህ መንገድ በተደጋጋሚ ቀጠሉ። ምንም የሚለወጥ ነገር የለም። ደስታ ከቤቱ ጠፋ። ከዕለታት በአንዱ ቀን ናኒዶስ የ7 ዓመት ታዳጊ እያለች ከእናቷ ጋር ወደ ሌላ አካባቢ በመሄድ ላይ ሳሉ የባቡር አደጋ ተከሰተ። በባቡር አደጋው ናኒዶስ መጠነኛ ጉዳት ደረሰባት። ይህም በጭንቅላቷ አካባቢ የደረሰው ግጭት ተደጋጋሚ ለሆነ የራስ ምታት ህመም ዳረጋት። ይህ ሁኔታ ያቺ በሳቂታነቷ የምትታወቀው ናኒ ፍጹም የባህሪ ለውጥ እንድታመጣ አስገድዳት። ከዚህ በኋላም መተከዝ፣ መረበሽ፣ ከሰዎች ጋር መጣላትና መነታረክ የሰርክ ተግባሯ ሆነ። እንዲያውም ትንሽ ደስ የሚላት የእናቷን ያለፈውን የፍቅር ደብዳቤዎችን ስታነብና የወደፊት የፍቅር ህይወቷ ምን እንደሚመስል ለጥቂት ጊዜም ቢሆን በእዝነ ልቦኗ ስታሰላስል ነው። ከዛ ውጪ ግን እንዲሁ ቀኑ ሙሉ ተለጉማ እንደዋለች ነው። በዚህ ያልተለመደ ባህሪዋ ክፉኛ የተበሳጨው አባቷ ጄምስ ከአንድ የጨርቃ ጨርቅ ፋብሪካ አስገብቷት ስራ እንድትጀምር አደረጋት። በዚህ አጋጣሚም እዛው የጨርቃ ጨርቅ ፋብሪካ ውስጥ አብሯት ከሚሰራው ቻርልስ ብራክ ከተባለ ሰው ጋር የፍቅር ግንኙነትን ትጀምራለች። ምንም እንኳን የ4 ወራት የፍቅር ግንኙነት ቢሆንም የአባቷ ግፊት ተጨምሮበት ናኒዶስ እንድታገባ ትገደዳለች።
ቻርልስ ብራግ ለእናቱ ብቸኛ ልጅ ስለነበር ከባለቤቱ ናኒ ጋር ኑሯቸውን በእናቱ ቤት ይቀልሳሉ። በዚህ ጊዜ ናኒ የ16 ዓመት ልጃገረድ እንደነበረች ልብ በሉ። እንደ አውሮፓውያን አቆጣጠር ከ1922 እስከ 1927 ገልትሩድ፣ ዘልመር፣ ፍሎሪንና ሜልቪን የተባሉ 4 ሴት ልጆችን ወለደች። በዚህ ሁኔታ የኑሮ ጫና ውስጥ የገባችው ናኒ ከምራቷ ጋር ከገባችው ሰጣ ገባ ጋር ተደማምሮ ከፍተኛ ወደሆነ ጭንቀት ውስጥ ሰተት ብላ ገባች። ከዚህ ድባቴ ለመውጣትም መጠጣት፣ ማጨስ የዘወትር ተግባሯ ሆነ። በዚህ ሁኔታም ከባለቤቷ ቻርልስ ብራግ ጋር ተደጋጋሚ ግጭት ውስጥ ገቡ። እንደ አውሮፓውያን አቆጣጠር ኦገስት 30 1923 የናኒ ሁለተኛ ልጅ ዘልመር በምግብ መመረዝ ሕይወቷ አለፈ። በዛው ዓመት ሰፕተምበር 25 ደግሞ የመጀመሪያ ልጇ ገልትሩድ በተመሳሳይ የምግብ መመረዝ ሕይወቷ አለፈ። ነገሩ ግራ ቢያጋባም በወቅቱ ግን ተፈጥሯዊ ሞት እንደሆነ ታመነ። ነገር ግን ባለቤቷ ቻርልስ ከናኒ ጋር ፍቺ ፈጽሞ ሶስተኛ ልጃቸው መልቪንን ይዞ ወደ ሌላ አካባቢ ሄደ። አሁን በቤት ውስጥ የቀሩት የመጨረሻ ልጃቸው ፍሎሪንና የባለቤቱ እናት ብቻ ናቸው። ምናልባት ለናኒ ይሄ ወቅት ቀጣይ የግድያ እቅዷን ለማሳካት ምቹ አጋጣሚ ሳይሆን አይቀርም። ከልጆቹ ውልፈት በኋላ ነጋጠባ ከምራቷ ጋር ጸብ ውስጥ ገቡ። በኋላም የመጨረሻ ልጇን ፍሎሪንን ወደ እናቷ ልካ የበቀል በትሯን በምራቷ ላይ አነሳች። በቤት ውስጥ እንዳሉም ግድያ ፈጸመባቸው። ቤቱን በላያቸው ላይ አቃጥላ ተሰወረች። በዚህ ወንጀል ድርጊት ውስጥ ግን አንዳችም መረጃ አልተወችም ነበር። ባለቤቷ ቻርልስ ከዚህ በኋላ ልጃቸውን መልቪንን ለናኒ ትቶ ከሕይወቷ ለአንዴና ለመጨረሻ ጊዜ ወጣ። ምናልባትም እንደ ኢንሳይክሎፒዲያ አልባማ ከሆነ ከናኒ ዶስ ጋር የፍቅር ግንኙነት ኖሮት በሕይወት የተረፈው ብቸኛው ሰው ቻርልስ ብራግ ነው። የትዳር አጋር ችግር የሌለባት ናኒ ዶስ እንደ አውሮፓውያን አቆጣጠር በ1929 ከሁለተኛው ባለቤቷ ጋር ተገናኘች። ስሙም ፍራንክ ሃረልሰን ይባላል። ሁለቱ በጃክሰንቪል ከፍሎሪንና ከሜልቪን ጋር ይኖሩ ነበር። ከጥቂት ወራት በኋላ አዲሱ ባለቤቷ በጥቃት ወንጀል የተመዘገበ ከመሆኑም ባሻገር የአልኮል ሱሰኛ መሆኑን አወቀች። ይህም ሆኖ ትዳራቸው 16 ዓመታትን ቆየ። እንደ አውሮፓውያን አቆጣጠር በ1943 የናኒ ዶስ ልጅ የሆነችው ሜልቪና አግብታ ሮበርት ሊሄንጊስን ወለደች። ከዚያም ሴት ልጅ በ1945 ወለደች። ነገር ግን ሴት ልጇ ብዙም ሳትቆይ ሞተች። ሜልቪና እናቷ ናኒ የሕፃኗ ጭንቅላት ላይ ኮፍያ ስታስር አይታታለች። የሕፃኗ የሞት ምክንያትም የኮፍያው ማሰሪያ ጉጥ ወቅቷት እንደሆነም በወቅቱ ተገልጿል። በዚህ የተነሳም ሜልቪናም ከባለቤቷ ተለይታ ከአንድ ወታደር ጋር ድብቅ ግንኙነት ማድረግ ጀመረች። በዚህ ጊዜም ናኒ የሴት ልጇን አዲስ ግንኙነት አልተቀበለችም። እናም ሁለቱ እርስ በርሳቸው ተጣሉ። እንደ አውሮፓውያን አቆጣጠር በ1945 ሜልቪና አባቷን ቻርልስ ብራግን ለመጎብኘት ብላ ሮበርትን ከእናቷ ጋር ብቻውን ትተው ሄደች። በእሷ እንክብካቤ ስር እያለም ሕፃኑ ሮበርት ሕይወቱ አለፈ። ሆኖም ባልታወቀ ምክንያት የእሱ ሞት አስፊክሲያ ተብሎ ተወስኗል። አስፊክሲያ ማለት በቂ የሆነ ኦክስጅን ሰውነታችን ለማግኘት ሲቸገር የሚከሰት ነው። ከሁለት ወራት በኋላ በልጅ ልጇ ሕይወት እልፈት $500 የሕይወት ዋስትናን ሰበሰበች። በሴፕቴምበር 15 ያ 16 ዓመታትን አብረው የኖሩትና በኋላም የተለያዩት ፍራንክ ሃረልሰን የሁለተኛውን የዓለም ጦርነት ማብቃትን ተከትሎ ከብሔራዊ አገልግሎት እንደተመለሰ ሰክሮ ወደ ቤት ይመጣና ናኒ ላይ ወሲባዊ ጥቃት ይፈጸምባታል። ነገር ግን ከፈቃዷ ውጪ ነበር ጥቃቱ የተፈጸመባት። ያቺ ዕለት ለፍራንክ ሃረልሰን የመጨረሻ ቀኑ መሆኗን ግን አልተረዳም። በማግስቱም በሚጠጣው ውስኪ ውስጥ የአይጥ መርዝ ጨመረችበት። ነገር ግን ምንም ጥርጣሬ አልገባውም። በዚያው ቀን አመሻሽ ላይ ክፉኛ ታሞ ሕይወቱ አለፈ። ናኒ ዶስ ሶስተኛ ባለቤቷን አርሊ ላኒንግተንን በሌክዚንግተን ሰሜን ካሮላይና ውስጥ ተገናኘች።
እድለቢስ ሰለባዋን ለማግኘት ብቸኝነቷን እንደ ወጥመድ ተጠቅማበታለች። ከ3 ቀናት በኋላም ተጋቡ። በሚገርም ሁኔታም እሱም የአልኮልና የሴት ሱሰኛ ነበር። ነገር ግን ናኒዶስ በእውነቱ ልዩ ፍቅር ነበራት። ሆኖም ከሌሎች ሴቶች ጋር በተለየ መንገድ ግንኙነት ስለነበረው ብዙ ጊዜ ለወራት ጥሏት ይጠፋል። በአንድ ወቅት የአልጋ ቁራኛ የሆነችውን አንዲት እህቷን ዶቪ ዌልቨርን ለመጠየቅ ትሄዳለች። ነገር ግን ሰኔ 30 1950 የናኒ እህት በሚስጥር ሞተች። ሰፕተምበር 7 ናኒ የባሏ ላኒንግን እናት መርዝ ሰጥታ በእንቅልፍ ላይ እንዳለች ሕይወቷን እንዲያልፍ አደረገች። ላኒንግ ራሱ በየካቲት 16 1952 ሞተ። የእሱ ሞት መንስኤ የልብ ድካም ቢባልም የነበረበት ከፍተኛ የመጠጥ ሱስና በወቅቱ ከተከሰተው የጉንፋን መሰል ወረርሽኝ ጋር ተደማምሮ ለጊዜው ተጠርጣሪ ከመሆን ዳነች። ከዛ በኋላም ናኒ ይኖሩበት የነበረውን ቤታቸውን አቃጥላ ከኢንሹራንስ ዳጎስ ያለ ገንዘብን ወሰደች። በመቀጠልም ዳይመንድ ሰርክል ክለብ የሚባል የትዳር አገናኝ አገልግሎት ተቋምን ከተቀላቀለች በኋላ ናኒ አራተኛ ባሏን ሪቻርድ ሞርተንን ተዋወቀች። በዚያውም ዓመት ተጋቡ። እሱም እንደ ሌሎቹ የትዳር አጋሮቿ የአልኮል ሱሰኛ አልነበረም። ነገር ግን ከሴቶች ጋር ይማግጥ ነበር። እንደ አውሮፓውያን አቆጣጠር በጃንዋሪ 3 1953 ባሏ ሞርተንን ከመመረዟ በፊት የራሷን እናት ገደለቻት። በዛው ዓመት በሜ 19 ሞርተንም ሕይወቱ አለፈ። ሞርተን ከሞተ ከአንድ ወር ገደማ በኋላ ናኒ አምስተኛውንና የመጨረሻ ባለቤቷንና ሰለባዋን ሳሙኤል ዶስን አገባች። ሳሙኤል እጅግ ሲበዛ አማኝ ነበር። ለናኒ ዶስም የተለየ ክብርና እንክብካቤን ይሰጣል። ነገር ግን ወርቅ ላበደረ ጠጠር፣ እህል ላበደረ አፈር እንደሚባለው ሀገራዊ አባባል ምንም እንኳን የተለየ እንክብካቤ ቢሰጣትም በምላሹ ለሱ የደገሰችው ግን ሞትን ነበር። ነገር ግን ትንሽም ቢሆን ጊዜ የሰጠችው በባንክ ደብተሩ ያለው ገንዘቡንና የኢንሹራንስ ፖሊሲውን በሷ ስም እስኪያዘዋውርላት ነበር። እንደ አውሮፓውያን አቆጣጠር በሰፕተምበር 1954 በጣም ከፍተኛ የመግደል አቅም ያለው መርዝ ከኬክ ጋር ደባልቃ እንዲመገብ አደረገችው። ከዛም ክፉኛ ታሞ ሆስፒታል ገባ። ከአንድ ወር በኋላ ትንሽ አገግሞ ወደ ቤቱ እንደገባ በመጀመሪያ ሙከሯ ያልተሳካላት ናኒ ዶስ ሁለተኛ ሙከሯን በቡና ውስጥ መርዝ ደባልቃ ሞከረችው። በዚህ ጊዜ ግን እቅዷ ተሳካ። የመጨረሻ ባሏ ሳሙኤልም ላይመለስ ሸኘችው። የመጨረሻ ግድያዋ ላይ ግን ከፍተኛ ጥርጣሬ ያደረበት ፖሊስ በርካታ የቤተሰብ አባሎቿ የተከሰተው የሕይወት እልፈትን ዋቢ በማድረግ የሳሙኤልን አሟሟት ሐኪሞች እንዲያጣሩ ትዕዛዝ ሰጠ። ነገር ግን ሐኪሞቹ በሳሙኤል አሟሟት ዙሪያ አንዳች ጥርጣሬ ገባቸው። ከዛም ምርመራ ሲያደርጉ እንኳን የሰው ልጅን ፈረስን መግደል የሚችል አርሴኒክ የተሰኘ መርዝ በሰውነት ውስጥ ያገኛሉ። ናኒ ዶስም ለግድያ ወንጀል ዋነኛ ተጠርጣሪ ሆና በቁጥጥር ስር ዋለች። ከዛም ፖሊስ ያለፉትን የግድያ ወንጀሎች ተራ በተራ ለመመርመር አስክሬናቸው ተቆፍረው እንዲወጣ በማድረግ ናሙና በመውሰድ ምርመራ አደረገ። ሆኖም አብዛኞቹ የግድያ ወንጀሎች በተመሳሳይ መንገድ የተፈጸሙ መሆኑን አረጋገጡ። አሁን የናኒ ጀንበር እያዘቀዘቀች ትመስላለች። የኦክላማ ግዛት ናኒ ዶስን በነፍስ ግድያ ጥፋተኛ ሆና አገኛት። የሰሜን ካሮላይና፣ ካንሳስና አልባማ የመንግስት የፍትህ ዲፓርትመንቶች በነፍስ ግድያ ከሰሷት። ነገር ግን የእምነት ክህደት ቃሏን ሲቀበሏት ወንጀሎቹን እንዳልፈጸመች ተናገረች። ተደጋጋሚ ሙከራም አደረጉ። እርሷ ግን ወይ ፍንክች አለች። ፖሊስም የፈጸመችውን የነፍስ ግድያ ወንጀል ለማወጣጣት በሚል ምናልባትም በኦክላማ ታሪክ የመጀመሪያ የሆነውን በሌሎች ሴቶች ጥቅም ላይ ያልዋለውን የኤሌክትሪክ ወንበር ማስደንገጫ ወይንም ኤሌክትሪክ ሾኪንግ ሁሉ ተጠቅሞ ነበር። የኋላ ኋላ እያንዳንዱ ወንጀሎችን መፈጸሟን ተናዘዘች። የሚገርመው ደግሞ ወንጀሎቿን ስትናዘዝ ፈገግታ የፊት ገጿ ላይ ሁሉ ይነበብ ነበር። እንደ አውሮፓውያን አቆጣጠር በ1955 ዳኞች እንኳን ለመፈጸም ለመስማት እንኳን የሚዘገንን ወንጀሎቿ የሞት ቅጣት ቢበይንባት ደስ ባለው ነበር። ነገር ግን አንዳንድ መረጃዎች ናኒ ዶስ የአእምሮ እክል እንዳለባት በማመላከታቸው ፍርድ ቤቱ ቀሪ ዘመኗን በማክልስተር እስር ቤት ፍርግርግ ጀርባ እንድታሳልፍ
ወሰነባት። በወቅቱ የሚታተሙ ጋዜጦችና መጽሔቶች ሳይቀሩ ሳቂታዋ አያት እንዲሁም ሳቂታዋ ገዳይ የሚል ስያሜ እንዲሰጧትም አድርጓቸዋል። ከ10 ዓመታት የእስር ቆይታ በኋላ ግን ከፍተኛ የጤና መቃወስ በተደጋጋሚ ያጋጥማት ጀመር። እንደ አውሮፓውያን አቆጣጠር በጁን 2 1965 በካንሰር ህመም ተጠቅታ ሕይወቷ አለፈ። በማክሌስተር ኦክላማ ውስጥ በኦኪል መታሰቢያ ፓርክ ስርዓተ ቀብሯም ተፈጽሟል። አንዳንዶች ናኒዶስ በቤተሰቦቿ ላይ የዘር ማጥፋት ነው የፈጸመችው ይላሉ። ምናልባትም በአሜሪካ ታሪክ ይህን መሰል ወንጀል ስለመፈጸሙ የሚታወቅ ነገር ባይኖርም በዚህ ደረጃ በቤተሰብ አባላት ላይ የተከሰተ ስላለመኖሩ ግን በእርግጠኝነት መናገር ይቻላል። ከ1923 እስከ 1954 ባሉ 31 ዓመታት በዘመን ቅደም ተከተል ሲቀመጡ እንደ አውሮፓውያን አቆጣጠር በ1923 ኦገስት 30 ላይ ዘልመር የተሰኘች ልጇን ምግብን በመመረዝ፣ በዛው ዓመት በሰፕተምበር 25 ገርትሩድ የተሰኘች ልጇን በተመሳሳይ በምግብ መመረዝ፣ እንደ አውሮፓውያን አቆጣጠር በ1945 ደግሞ የልጇን የሜልቪና ልጅ ወይንም የናኒዶስ የልጅ ልጅን እንዲሁም በ1945 ጁላይ 7 ላይ ደግሞ የልጅ ልጇ የሆነውን ሮበርት ሊሂግንን እንዲሁም በዛው ዓመት እንደ አውሮፓውያን አቆጣጠር በ1945 ሰፕተምበር 16 ላይ ደግሞ ፍራንክ ሃረልሰን የተባለ ባለቤቷን ባይትመርስ፣ እንደ አውሮፓውያን አቆጣጠር በ1950 ደግሞ የገዛ እህቷን ዶቪ ዊቨርን በመርዝ የገደለች ሲሆን በ1950 ሰፕተምበር 7 ደግሞ በሰሜን ካሮላይና ውስጥ የባሏን እናት ሳራ ሌኒንግን በመርዝ ገድላለች። ከዛ ባሻገርም እንደ አውሮፓውያን አቆጣጠር በፌብሩዋሪ 16 1952 በሰሜን ካሮላይና ውስጥ ደግሞ ሶስተኛ ባሏን አርሊ ላኒንግን በተመሳሳይ በመርዝ ገድላለች። እንዲሁም እንደ አውሮፓውያን አቆጣጠር በ1953 ደግሞ በሰሜን ካሮላይና ውስጥ ላዊሳ ሀዝል የተባለች የናኒዶስ ወላጅ እናትን በመርዝ ገላለች። ከዛ ባሻገር ሪቻርድ ሞርተን የተባለ ባለቤቷ አራተኛ ባለቤቷንም በተመሳሳይ መንገድ በመርዝ ገላለች። እንደ አውሮፓውያን አቆጣጠር በኦክቶበር 12 1954 በሳንድ ስፕሪንግ ኦክላሃማ አካባቢ ሳሙኤል ዶስ የተባለ አምስተኛ ባሏን በተመሳሳይ መንገድ አርሴኒክ በተባለ መርዝ ገላለች። በአጠቃላይ ከ1923 እስከ 1954 ባሉ 31 ዓመታት 11 የተለያዩ ግድያዎችን በመፈጸም ወንጀለኛ ተብላለች። ለዚህም ነው ብዙዎች በቤተሰቦቿ ላይ የዘር ጭፍጨፋ ያደረገች ነፍሰ ገዳይ ናት የሚሏት። በሁሉም የቤተሰቦቿ ግድያዎች ውስጥ ቀጥተኛ ተሳታፊ ናኒዶስ ናት።